ተመልከቱ ይህንን ጉድ። ይህንን ምስል ስትመለከቱ ሁላችሁም የእግር ኳስ ጨዋታ ወይም የዋንጫ ፍልሚያ ነው የሚመስለው። ኡስታዝ ጀማል በሽር ሆነ አደረገ ስለሚባለው ጉዳይ ለማጣራት ሙከራ አድርጌ ነበር። ኡስታዝ አህመዲን ጀበል በኡስታዝ ጀማል በሽር ጉዳይ ላይ ሐሳብ ሰጠም። ተመልከቱ ይህንን ጉድ። ይህንን ምስል ስትመለከቱ ሁላችሁም የእግር ኳስ ጨዋታ ወይም የዋንጫ ፍልሚያ ነው የሚመስለው። ነገር ግን እንደዛ አይደለም። ይህ ቪዲዮ ሁላችሁም የምትደሰቱበት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ኮሜንት ላይ ደግሞ ማሻአላህ እያላችሁ ይሄ በምስሉ ላይ የምትመለከቱት በሀገረ ቱርክ ከ70 ሺህ በላይ የቁርአን ሐፊዞችና የሸሪዓ ትምህርት ተማሪዎች የምርቃት ስነ ስርዓት ነው። ሱብሃንአላህ በዘንድሮ የክረምት ጊዜያቸውን የሸሪዓ ትምህርትንና ቁርአንን ሲያጠኑ ወይም ሲማሩ የነበሩ ከ70 ሺህ በላይ የቱርክ ወጣቶች ማለት ነው የምርቃት ስነ ስርዓት ላይ የሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን በተገኘበት እጅግ ባስገራሚና ባስደማሚ መልኩ የምርቃት ፕሮግራሙ ተደርጓል። አንዳንድ ኋላ ቀር መሪዎች የሸሪዓ ትምህርት አስፈላጊ አይደለም ብለው በሚሳለቁበት ወይም ደግሞ በሚጃጃሉበት ጊዜ ላይ ትልቅ ሰው በተገኘበት፣ ትላልቅ ሚዲያዎች በተገኙበት፣ ትላልቅ ባለስልጣናት፣ ተጽዕኖ ፈጣሪዎች በተገኙበት የሸሪዓ ትምህርት ተማሪዎችና የአላህን ቃል ቅዱስ ቁርአንን ያሐፈዙ ተማሪዎች እጅግ ባማረ በሀገሪቱ ትልቅ ስቴዲየም ላይ የምርቃት ስነ ስርዓቱ ተደርጓል። ሁላችሁም ማሻአላህ በሉ። አላህ የቁርአንን ብርሃን በልባችን ላይ ይሙላልን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አደርሱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የእስላም ልጆች እንደምን አላችሁ? እንግዲህ የኢትዮጵያ ሀገራዊ ምክር መድረክ እየተከናወነ ነው የሚገኘው። ኡስታዝ ጀማል በሽር ሆነ አደረገ ስለሚባለው ጉዳይ ለማጣራት ሙከራ አድርጌ ነበር። በተለይ የሙስሊሙን ጥያቄዎች ወደ ውስጥ ይዘው ከገቡ የተወሰኑ ወንድሞች ጋር ትንሽ ዲስከሽን ለማድረግ ሞክሬ ነበር። የተወሰነ የሳሳቱ መረጃዎችን ወይም ደግሞ ያልተገቡ ትንታኔዎችን እንደሰጠ ጠቆም አድርገውኛል። ከዛ በኋላ ግን የተወሰኑ ወንድሞች ተቆጥተውት ልክ እንዳልሆነ ነግረውት ጉዳዩ ግን የሂጃብ የኒቃብ ጉዳይ አሁንም የሙስሊሞች አጀንዳ ሆኖ እየቀጠለ ይገኛል። አልহামዱሊላሂ ረቢል ዓለሚን እዛ ውስጥ ባሉ ወንድሞች አባቶች መቼም አናፍረም ኢንሻአላህ። አጀንዳዎቻችን እስካሁን ከፍ ያሉ እየተደመጡ ተገቢነት ያላቸው የሙስሊሞች ጉዳይ እንደሆኑ ታምኖባቸው ወረፊት ቀጥለዋል። እንግዲህ የተለያዩ መረበሾች እንዳይኖሩ እህት ወንድሞች አጀንዳዎቻችን ውርቅ ተደርገዋል ብለው እንዳታስቡ። በሐቂቃ ትክክለኛ ያገኘሁትን ነው መረጃ የነገርኳችሁ። እዚህ ቦታ ላይ ግን ሳላሳስብ የማላልፈው ትልቁ ጉዳይ ይህ የሀገራዊ ምክክር ጉዳይ የቀልድ ጉዳይ አይደለም። ይህ የሀገራዊ ምክክር ኮሚሽኑ ያዘጋጀ ምክር መድረክ ቀልድ አይደለም። ሙስሊሞች ለዘመናት በተለያዩ ጉዳዮች ሲደርስባቸው የነበሩ ሃይማኖታዊ ጥቃቶች ለአንዴና ለመጨረሻ ጊዜ እንዲያበቁ የተፈጠረ እድል ነው። ለምን ያባቴ ልጅ አይሆንም? ለምን ስጋዬ ወንድሜ እህቴ ለምን አትሆንም? እዚህም አገራዊ ምክር መድረክ ላይ የሚቀልድ ሰው ካለ በኢትዮጵያን ሙስሊሞች ላይ እጣ ፋንታ ላይ ነው የቀለደው ነው ዋጋ ይከፍላል። ወደዚህ የምንባልበት ጉዳይ አይደለም። ይሄ መንግስት እድሉን አመቻችቷል። መንግስት ጣልቃ ሲገባ እንኳን የኮሚኒቲ የግለሰቦች ሐሳብ እየተደመጠ ነው። ኒቃብን ግን አጣጥሎ ለመሄድ የሚደረግ ጥረት አድርባይነት ነው። አልহামዱሊላህ እንዳልኳችሁ በወንድሞች ጉዳዩ መስመር እንዲይዝ ተደርጎ ማገባው ጉዳይ ላይ ገብቶ ያቦካውንም አካል ተው ተብሎ ትቷል። ኡስታዝ አህመዲን ጀበል በኡስታዝ ጀማል በሽር ጉዳይ ላይ ሐሳብ ሰጠም። ኡስታዝ አህመዲን ጀበል በይፋዊ የፌስቡክ ገጹ ባጋራው ሐሳብ የኡስታዝ ጀማል በሽርን ለሀገሩ የሚያደርገውን አስተዋጽኦ እንደሚያደንቅና ክብር እንዳለው ገልጾ ነገር ግን አንዳንድ ጊዜ ከችኩልነትና ከአካሄድ አንጻር የሚሳሳታቸውን ነገሮች በማረም አብሮ መስራት እንደሚገባ አሳስቧል። በሀገራዊ ምክክርና ወቅታዊ ጉዳዮች ዙሪያም የሐሳብ ልዩነት መኖሩ ተፈጥሯዊ ቢሆንም በሱ ላይ እየተደረጉ ያሉ ዘመቻ የሚመስሉ ነገሮች እንዲቆሙ ጥሪ አቅርቧል። በመሆኑም የማህበራዊ ሚዲያ ተጠቃሚዎች ስለሱ የለጠፏቸውን ነገሮች ከገጻቸው ላይ በማንሳት ሀገራዊ ምክክሩ እስኪያበቃ ድረስ ትኩረታቸውን ወደ ዋናዎቹ አጀንዳዎች እንዲመልሱ
አሳስቧል። በጥፊ ሲሉት ሙሳ በጣም ቀውይ ናቸው፣ እጃቸው ላዳ ያክል ነበር ይባላል። በአላህ ኃይላቸው ሲሰጡት አይኑ በሮ ሄደ። የጅብሪል የዛ የመለከል ሞት ማለት ነው። አይኑ ፈሰሰ ወዲያውኑ እየተርገበገበ በድንጋጤ ተመልሶ ወደ ጌታ እና አርሰልተኒ ኢላ አብዲ ላ ይሪዱል መውት አለ። ሞት የማይፈልግ ሰው ጋር ልከህ ዛሬ በቃ አስደበደብከኝ አለ። እኛ ምስኪኖቹ እንግዲህ መቃወም አቅም ስለሌለን እንኳን ልንመታው ስለማናየው በሰላም እየሞጠለፈ ይሄዳል እና ሞት የምንፈልግ መስሎታል፣ አልገባውም ማለት ነው። ሙሳ ብቻ ነው ሞት ተቃዋሚ የተገኘው። ሞት የማይፈልግ ሰው ዘንድ ልከህ ዛሬ እንዲያደረከ አስደበደብከኝ ይላል ጌታውን አይኑን እያሻሸ ማለት ነው። እና ያኔ አላህ Subhanahu Wa Ta'ala ሙሳን ምን ያህል እንደሚወዳቸው መላእክታንም ያህል ነገር ያላህ ልኡክ በጥፊ ይባላል እንዴት እንድታረጋለህ ብሎ አልተቆጣቸውም ሙሳ። እሱን ተቆጣው እንዳው መላእክታውን አያዙን አይተተው ሽላትልም ነበር። ወትራውንም ፍቃድ ጠይቅ ነው ያልኩ ምን አፋጠጠህ ከሱ ጋር ነው ያለው ማለት ነው። ከዛ በኋላ አሁን ተመልሰክሪ ያለ ቀጠረ ደርሷልና ያው እንግዲህ አይቀርም ሄድና ባይሆን ሲስተሙን ቀይረዋል። እንደቀድሙ በደረቅ ቃል አጀል ደርሷልና ህይወትክን አስረክብ ብለህ እንዳትጠይቀው መጠየቅ ያለብህ አደብ ይዘህ ትልቅ ሰው ነው እኮ ሙሳ ቀላል ሰው አይምሰልህ ከሊሙላህ ነው እና ሄደህ ፍቃዴው ከሆነ ጋሼ ብለህ ተለማምጠህ ጠይቃቸው ዝቅ ብለህ እና ጌታ እንደዚህ ብሎኛል እኔ እርሶን ፍቃድ ነው የምጠይቀው እንጂ ያው ደስ ካላለዎት ሊቀር ይችላል ብለህ ለሰስ ብለህ ቅረብ አለው መከረው ማለት ነው። እሺ ብሎ መጣና ወዲያው አይኑን እንደነበረ መለሰለት አላህ Subhanahu Wa Ta'ala። መጥቶ እንደገና አሁንም መጣ ምን ፈለክ ደግሞ አሁን አሉት። አይ አሁን እንኳን እኔ ብቻ እርሶ ፍቃዴው ከሆነ ያው ቅድም ያልኩትን ነገር መልስ ጌታ መልስ ስለሚፈልግ መልሶን እንዲሰጡኝ ነው ካልፈለጉ ምንም ችግር የለም አለና ጌታ ደግሞ ምን እንዳለ አወቁ አለ። ምን አለ? ህይወት ፈልጎ ከሆነ ሙሳ ረጅም እድሜ ፈልጎ ከሆነ ችግር የለም ይጨመርለታል አለኝ። ስለዚህ እጃቸው በጣም ግዙፍ ነው ሰውነታቸው ትልቅ ናቸውና እና እጅህን በሬ ጀርባ ላይ መዳፍህን እንደዚህ አሳርፍ በለው ብሎኛል። በዚህ መዳፍህን እንደዚህ በሬ ጀርባ ላይ ስታሳርፍ ያ መዳፍህ እጅህ የሸፈነውን ጠጉር ያህል አመታት ይጨምርልሃለሁ ከፈለክ። አላሁ አክበር። እስካሁንም ይኖሩ ነበር ሙሳ ያንን ቢቀበሉ ኑሮ የበሬ ጀርባ ላይ እንግዲህ ያ በዛ በላይዳ በሚያክል እጃቸው እንደዚህ ታረጉ ምናልባት በሚሊዮን የሚቆጠር እድሜ ሊያገኙ ይችሉ ነበር ማለት ነው። ያን ነገር ገባቸው ሙሳ ሲስተሙ እውነት ያ ነገር ሊደረግ ሳይሆን አላህ እንግዲህ ያው ሲስተም ሊያሳምናቸው እንደፈለጋው እና ከዛ ምን ይሆናል ሲሉ በዛ እጅህ የሸፈነውን ጠጉር ያህል እያንዳንዱ ጠጉር አመት ይሆንና ያን ያህል ትኖራለህ። ከዛ አሰቡ ሱመማዛ ያ ሲያልቀሳሉ ከዛ በኋላስ ምን ሊሆናል ሰማል ሞት ሁሉ ነፍስን ዛይቀቱል ሞት ያ ረሱላህ አላቸው። ያማ ያውቁታል አይደለም እንዴ መቼም ፍጡር እስከሆናችሁ ድረስ ምንም ትልቅ ብትሆኑ መጨረሻ ተረበል ዓለሚን በስተቀር የሚቀር የለም መጨረሻማ ያው አይቀርም። ይሄ ቃል ተራ እንዳይመስላችሁ ጸጉር የተቆጣጠረ አቧራ የለበሰ ግለሰብ እዚህ ሰፈር ጥፋ ተብሎ የሚገፋ ምስኪን ሰው አላህ ዘንድ ቢምል መሐላው የሚያጸድቀው ባሪያ አላሉ ነብዩ አለይሂ ሰላቱ ሰላም። ምናልባትም ካንተ በላይ አላህን እጁን አንስቶ ቢለምነው የሚቀበለው ባሪያ ሊሆን ይችላል አክብረው ማለት ነው። እኛው የሶሻል ስታተስ አለ አይደል ባለባበሱ ሰውን በመኪናው በሚይዘው ሞባይል እንዲህ ነው የምንከባበረው። እስልምና ይሄን መነጽር ሰበረና ሰው በሰው ልጅ እንዲከበር ምናልባትም እሱ አላህ ዘንድ አንተ በላይ የተወደደ እንዲሆን እንድታስብ በዚች ታሪክ ንግግር ልቋጭ ሰዓታችን አጭር ነው። ስለ ነብዩ አውርተን አንዘልክም። መሐመድ ኢብኑ ሙንከድር የሚባለው አንድ ግለሰብ መዲና ላይ የሚኖሩ ትልቅ ኢማም ናቸው። እኔ ዓሊም በመዲና ህዝቦች ዝናብ ጠፋባቸው፣ ድርቅ ገባ። ማህበረሰብ ወጣና እስቲስቃም ይባላል አላህ ዝናብ እንዲያወርድ ወጣው ዱዓ አደረጉ። ዝናብ አልወረደ። ያኔ ማህበረሰቡ አዘነ፣ ወደ ቤቱ አቧራውን እያራገፈ ገባ። ምሽት ላይ ወደ ከተማ ከመመለስ ከነብዩ መስጂድ ገብቼ ትንሽ ዱዓ ላድርግ ብዬ ገባው። አንድ ኮርነር ላይ ተቀመጥኩ ይላል መሐመድ ኢብኑ ሙንከድር ትልቅ ኢማም ናቸው።
ያኔ የመዲና መስጂድ ትንሽ ጠዋፍ ነው ያለው፣ ጨለማ። አንድ ጥቁር ወጣት ገባ ይላል። ጥቁር ወጣት ሻሉን ትከሻው ላይ ያደረገ መስጂድ ገባና ሰው አለመኖሩን ወደ ቀኝ ወደ ግራ ማተረ። ማንም አለመኖሩን ሲያይ 2 ረክዓ ሰገደ። ከሰገደ በኋላ ልብ በሉ እጁን ወደ አላህ ነሳ። አላህ ሆይ አለው። እሳቸው ይሰሙታል፣ እሳቸውን አያያቸው። የመዲና ሰዎች ዝናብ ጠይቀው ከለከልካቸው። አላህን እኮ ነው የሚያወራ። አላህ ሆይ ምየባሃለሁ ዝናብ ካላወረድካል። አህመድ ኢብኑ ሙንከድር ቁልቱ ሃዛ መጅኑን፣ ይሄ እብድ ነው አላህ ላይ ይመላል እንዴ አልኳል። እጁን አላወረደም። ዶፍ ዝናብ መዲናን ያጠለቀልቃት ቢሆን እንጂ ይላል። ለምታየው ሰው ቫልዩ እንድትሰጥ ያደረጉ ነብይ ሰለላሁ ዐለይሂ ወሰለም በጥቁሩ በሶሻል ስታተሱ በደሞዙ በስራ ኃላፊነቱ ዘበኛ ነው ብለህ እንዳትንቀው፣ አላህ ዘንድ የተከበረ ሊሆን ይችላል ብለህ እንድታስብ ይሄን መነጽር ያስተካከሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም